ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 82ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 21 2025 ነው። እንግዲህ በ81ኛው ላይ ወይ ማለት ሞኝነት በሚመስል ድፍረት ምን የሚል ሀሳብ አቅርቤያለሁ። እንግዲህ የኮንዶሚኒየም ቤቶቹን ማለት ስለ ሃውሲንግ ይሄንን እያየን ነው አይደለም? እንግዲህ ያለነው የወርልድ ባንክ ዶክመንት ማነው ስሙ ማለት የወርልድ ባንክ ዶክመንት እሱን እያየን ነው እና ስለ ሃውሲንግ አሁን የመሬቱን ጨርሰን ስለ ሃውሲንግ ገብተናል እና እዛ ላይ በተቀመጡት መረጃዎች መሰረት ስታዩት እንግዲህ መንግስት በአማካይ ኮንዶሚኒየም ሰርቶ የሚያስረክበው በካሬ ሜትር ማለት ለኮንዶሚኒየም የሚያወጣው ወጪ በአማካይ በካሬ ሜትር 12094 ብር ነው። እንደው ስቱዲዮ ብታረጉት በ30 ካሬ ሜትር ነው ብለን ብናስብ ወጪው ኮስቱ 362820 ብር ነው። ነገር ግን ሲያስረክብ በአብዛኛው በካሬ ሜትር 7997 ብር ሂሳብ ነው። ያንን በ30 ስታበዙት ወደ 239910 ብር ይመጣል ነው 10 ብር ይመጣል ነው። ስለዚህ መንግስት እነሱ እንግዲህ ዋናው የሚሉት ሀሳባቸው እንደዚህ በ362 ብር አምርቶ ሲያስረክብ ግን ሲሸጠው ግን በ239 ብር ስለሚሸጥ እንደምታዩት ወደ 100 ምናምን ብር ሉዝ ያደርጋል ወይንም ይደጉማል ማለት ነው። እና ድጎማው በጣም ከፍተኛ ስለሆነ ሊቋቋመው አይችልም፣ ማቆም አለበት ነው። ልክ ነው። ያከስረዋል፣ ከበጀቱ ጋር አይሄድም ነው። ግን እንዴት እነዚህን ስንት ማለት እንዴት አድርጋችሁ ሰርታችሁ ነው 12094 ብር በካሬ ሜትር ያወጣል ያላችሁትን ዋጋ የሚያመጣው ብላችሁ ስታዩ በተለይ ለስቱዲዮ 69%ን የመሬት ወጪ ነው ማለት የመሬት ወጪ መንግስት ምንድነው የመሬት ወጪ ብላችሁ ስታስቡ መሬቱን በገበያ ቢሸጠው ኖሮ የሚያገኘውን ገቢ ያጣል ነው። 69% በጣም ብዙ ነው። 2% ኢምፖርት ታክስ ያስገባ ያጣል ነው። ስለዚህ 71% ወጪው አክቹዋሊ ከኪሱ የሚወጣ ወጪ ሳይሆን በገበያ መርህ ቢሰራ ኖሮ ያገኘ የነበረውና ሳያገኝ የቀረው ነው። ስለዚህ ምን ይሆናል መሰላችሁ? መንግስት ከኪሱ ያወጣው ለግንባታ ያወጣው ለእንትኑ ራሱ ብንጨምርለት ለግንባታ ያወጣው ለኢንፍራስትራክቸር ያወጣው ለአስተዳደር ያወጣው እና ከግብር ያጣውን ስንጨምር እና እዛ ላይ 50% ትርፍ ስንፈቅድለት፣ ምክንያቱም መሬት የራሱ ነው። መሬት ዝም ብሎ ያለ ነው አይደለ? መሬት መንግስት ፕሮዲውስ በማድረግ ውስጥ ምንም ተፈጥሮ ነው ፕሮዲውስ የሚያደርገው መሬት መንግስት አይደለም። እና 150 ማለት 50% ማርጂን ወይ ማርካፕ ፈቅደንለት በትክክል ማስተላለፍ የነበረው 168 ብር ነው እንጂ እሱ እንደሚለው 239 ብር አይደለም። ስለዚህ 239 ብር አርጎ የሚያስተላልፍ ከሆነ መሬቱን ራሱ አስገብተንለት ይሄኛው በዚህም ራሱ መሬቱን ራሱ አስገብተንለት በ100 ምናምን % ትርፍ ነው የሚያስተላልፈው which is not fair። ስለዚህ ከፍተኛ ብር ተመላሽ ማድረግ አለበት የሚል ነገር አንስቻለሁ ማለት ነው። እንግዲህ 81ኛው ቪዲዮ ላይ ዝርዝሩን እሱን ላይ አስቀምጫለሁ። ዛሬ እንግዲህ የምጀምረው 313 ነው። ሃውሲንግ ፋይናንስ ሲስተም እንዴት ነው ፋይናንስ የሚደረገው ወይንም የፋይናንስ ስርዓቱ ምን ይመስላል ነው። Ethiopia's housing finance system is underdeveloped both in terms of offering developer finance and offering housing loans to consumers። እንግዲህ የኢትዮጵያ ማለት የፋይናንስ ሲስተም ማለት ምን ማለት ነው? ፋይናንስ እኔ እኛ ሀገር ራሱ አሁን ስለ ፋይናንስ መረዳታችን እንደ ሀገር ነው የምላችሁ። ምናልባት ብዙ ፕሮፌሽናሎች ስላሉ እንዳያበሳጫቸው እንጂ ፋይናንስ ስርዓት ማለት አሁን ባንኮች አሉ ነው። ፋይናንስ ማድረግ ግን ምን ማለት መሰላችሁ? ሰዎች አቅም እንዲፈጥሩ ማስቻል ነው። ገንዘብ ለኔ ነው የምላችሁ። ለኔ የሚሰጠኝ ገንዘብ ዲፖዚት አድርግ፣ ከዛ ዲፖዚት ያደረከውን ወስደህ አበድረው፣ ከዛ ምናምን ኦፕሬሽናል ለኔ ነው የምለው። ፋይናንስ ግን ኢንጂነሪንግ ነው የሚል እንድምታ አለኝ እኔ ነው የምላችሁ። እንግዲህ
እንድምታ አለኝ ማለት ነው። እንደዚህ አይነት ግምት አለኝ። ፋይናንስ ማድረግ ማለት አቅም መፍጠር ነው። አቅም ሰዎችን ማስቻል ነው። ማስቻል እና ሀብት የሚፈጠርበትን ሁኔታ ማመቻቸት ነው። ኦፍኮርስ ባንክ ሲኖር ላይክ ነው። ባንክ ሲኖር ባንክ ኦፕሬሽን ሲኖር እንትን ታመቻቻላችሁ፣ ሰዎችን ታግዛላችሁ። ምክንያቱም እንበልና አንድ ቦታ ላይ አንድ ዕቃ ብትፈልጉና ባንክ ቢኖር በዚህ ስልክ ደውላችሁ በስልክ ብር አይላክ። በሰው ብትልኩት ለማመን አስቸጋሪ ነው አይደለም። ለማመን አስቸጋሪ ብቻ መሆን ሳይሆን ብሩን ተሸክሞት ሲሄድም ራሱ ሪስኪ ነው። ብዙ ነገር አለ። ገብቷችኋል? ግን ባንክ ለባንክ አሁን ለምሳሌ እዚህ ሆናችሁ አንድ የሆነ አካባቢ ላይ ባንክ ቢኖር ይህን ፈልጌ ነው ይህን ላክልኝ ካላችሁ በኋላ ብሩን ሌትስ አስዩም እቃ ራሱ ኦርደር ብታደረጉ የሆነ ፋሲሊቴት የሚያደርገው ነገር አለ። በዛ በማድረግ ውስጥ ቴክኒካሊ ባንኮች መኖራቸው ነው። እንደዚህ አይነት የገንዘብ መላላኪያ መንገዶች መኖራቸው፣ የክፍያ ስርዓቶች መኖራቸው ትራንዛክሽንን በማቀነባበር እና በማሰባጠር የንግድ እንቅስቃሴን ያበረታታሉ። ነው እሱ ግሌሪንግሊ ኦብቪየስ ወይም በጣም ግልጽ የሆነ ሁላችንም የምናየው ነገር ነው። ግን ፋይናንስ ማለት እንዴት ነው መሰላችሁ? እኔ እንደምረዳው ነው የምላችሁ። ትንሽ ከፍ ሲል ያም ፋይናንስ ነው። እርግጥ ግን እንትን ይጠይቃል ነው እሳቤ ይጠይቃል። ነው ሲስተም ላይ እንዴት አድርጌ ነው ማስችለው ማለት የሌለ ሀብት መፍጠር ያስችላል። በጣም ለገባው ሰው እኔ እንደምረዳው በተለይ እንደ መንግስት አይነት ስልጣን ካላችሁና የፋይናንስ እውቀት ካላችሁ ስራ ለመፍጠር ሀብት ለመፍጠር ወዘተ ይችላልና በሀገራችን እኔ የፋይናንስ ስርዓት ዳብሯል ብዬ ለማለት ያስቸግረኛል። ፋይናንስ ሲስተም እንስራ ብለው ሲነሱ እንዴት ነው ለእኔ እንግዲህ ፖለቲካ ካልሰራ ሌላው ነገር አይሰራም የሚል እምነት አለ። ታያላችሁ አሁን ላይ ነው እንትን ሲስተም ይላል፣ ግን ኢትስ ኦል ቴክኒካል። በጣም እንደ ባንክ ነው። አሁን ባንክ ገንዘብ እንዴት አድርጎ ነው የሚያስተላልፈው? ዲቴሉ እናንተ ሰጣችሁት ዴቢት ክሬዲት አድርጎ ቲቲ ሲሰራ ምናምን ዲቴሉ ኢትስ ቴክኒካል። እናንተ ምንም አያገባችሁም ውስጥ እንዴት እንደሚሰራ። ገንዘብ መላክ ብቻ ነው የምትፈልጉት። ከዚህ ለምሳሌ ድሬዳዋ ገንዘብ መላክ ብትፈልጉ ጀስት አሁን በተለይ ቀላል ስለሆነ ዝም ብላችሁ አካውንት መርጣችሁ እዛ አካውንት ላይ ብር ታስገባላችሁ። ድሮ ቢሆን ባንክ ሄዳችሁ ቲቲ ላረግ ነው ቴሌግራም ትራንስፈር ላረግ ነው ብላችሁ የሆነ ኮሚሽን፣ አሁንም ለነገሩ ኮሚሽን ጀምረዋል። ኮሚሽን ከፍላችሁ ምናምን ትልካላችሁ። ሰውየው ጋር ደውላችሁ ልክ ይለታል ሊቆጠር ተናግሮ ብር ወጥቶ ይሰጠዋል። ቴክኒካል ዲቴሉ እኔ ብዙም አይደለም ነው ብላችሁ እና አሁንም እናዘመናለን የሚሉት ቴክኒካል ይመስለኛል ነው። ግን የሚሉት ያሉት ምንድን ነው ያለው ስርዓት ለገዢውም ማለት ቤት ገዢውም ለቤት አምራቹም ገንዘብ አይሰጥም ነው። ፋይናንስ ስርዓት የለም። ግን ፋይናንስ ስርዓት የለም ነው ልተነትነው ነበር። So there is a noticeable lack of developer financing on the supply side. There has been exacerbated since the construction. እንግዲህ noticeable lack of developer financing ማለት ጉልህ የሆነ አይታችሁ በጣም አይን የሚሞላ እንኳን ፖዚቲቭ አደረኩት። ግን ጉልህ የሆነ ለአልሚዎች ገንዘብ የማቅረብ ችግር አለ ይላሉ። እንዴት ነው የሚባለው? እያሰብኩ እዚሁ ነው የማስበው። እንግዲህ mortgage represent 1.87% of GDP in 2014. As a point of comparison, mortgage represented 44.7% of GDP in the euro area in 2000. እንግዲህ ያነጻጸሩት ነው ይታያችሁ። ሞርጌጅ በኢትዮጵያ ውስጥ ሞርጌጅ 1.4 ነው የጂዲፒውን ሚወስ ማለት ከጂዲፒው ላይ 1.4 ነው። በጣም ትንሽ ነው ከጂዲፒ ኮንትሪቢዩሽን። በተመሳሳይ ከአውሮፓ ጋር ሲነጻጸር 44 ምናምን % ነው። እና ሞርጌጅ በጣም ቢግ ቲንግ ነው የሚሉት። ማለት ብዙ ነው
አይታችሁታል ልዩነት 1.47 and 44 it's such like gaping hole በጣም like ነው gaping there is a gaping not hole but a gaping chasm is between like the Ethiopian mortgage market and the European mortgage market is noticeable lack of developer financing ግን ኦኬ ዴቨሎፐር ፋይናንሲንግ ይቅርታ ማለት ይሄ 49ኙ ከዚህ ጋር ተምታታብኝ ምንድነው የሚባለው 49 እችኛዋ እቺ ፉትኖት ይሄ ቦልድ ለሆነው ጠቆር ላለው ነው ለከነው ፈዘዝ ላለው አይደለም ነው እኔ ከፈዘዝ ካለው ጋር ያይዞ ነው ዴቨሎፐሮችም ገንዘብ ያጥራቸው ማለት ብድር አያገኙም ቤት ሰሪዎችም ብድር አያገኙም ነው this problem has been exacerbated since the construction and business bank was absorbed by the CBE in addition most housing construction and business bank what there a construction and business bank what there a construction and business bank in Ethiopia ሰምቼ አላውቅም እንትን ልማት ባንክን አይደለም ይሉት አይደል construction and what there construction and እንግዲህ ChatGPT ነው construction and business bank in Ethiopia state commission founded originated during the imperial era consolidate state-owned banks and improve efficiency. CBE is relatively small with limited competitiveness and resources compared to CBE. This is not some chalak. This is not the development bank of Ethiopia, right? Correct. It was not the same as ከንጉሱ ጊዜ ጀምሮ ነበር ነው የሚለው ChatGPT ኮንስትራክሽን የግንባታና የቢዝነስ ባንክ የሚባል ሰምቼ አላውቅም። እንግዲህ ይሄም ደግሞ ኮንስትራክሽን እና ቢዝነስ ባንክ የሚባለው ባለመኖሩ ምንድነው በሲኢ ላይክ ነው በኮመርሻል ባንክ ኦፍ ኢትዮጵያ ስለተዋጣ ተባብሷል ነው in addition most housing mortgages are likely issued by CBE through IHDP program anyway ጠቅላላ እናርገውና ስንደመድመው ምን መሰላችሁ በጣም ብዙ የሚያስወራችሁ ነው በአንድ አረፍተ ነገር ላይ ደግሞ የሀገር ሰዓት የሆነ ልክ ነው ሰውን ያሰለችሁት ነው እና ጥያቄ ይፈጥርብኛል ግን እንትን ነው ኮንስትራክሽን ባንክ ኦፍ ኢትዮጵያ ነበር እንደዚህ እኔ እነሱ አይመስሉኝም ነው የምላችሁ ገብቷችኋል አሁን ለምሳሌ ኮንስትራክሽን ባንክ ኦፍ ኮንስትራክሽን ኤንድ ዴቨሎፕመንት ነው ወርዝ ኮንስትራክሽን ኤንድ ቢዝነስ ባንክ እኔ አሁን ሰምቼው አላውቅም ስለ ባንክ የተወሰነ እውቀት አለኝ ገብቷችኋል ኮንስትራክሽን ኤንድ ቢዝነስ ባንክ የሚባል ልማት ባንክ ሰምቻለሁ ሞርጌጅ ባንክ ሰምቻለሁ ኮንስትራክሽን ኤንድ ቢዝነስ ባንክ የሚባል በንጉሱ ጊዜ ጀምሮ የተጀመረ ነበር ኢህአዴግማ እሱን ካየው በቃ ለምን ቀዳጅ ይልጣለው እንትን ነው እኮ ነው ኢህአዴግ እኮ አሸባሪ እኮ ነው ቀዳጅ ይልጣለው ነው ላይክ ነው የሆነ ጽንፈኛ እንትን መንግስትም ሆኖ እንትኑ ያለቀቀው ነው አይደለም ኢህአዴግ ፖለቲካ ስልጣን ላይ ሞቶ ፍንዳታነቱ አለቀቀው እና እሱንም አካየ ካልበላውት ነው የሚለው ግን የሚሉት ምንድነው ነው ባንኪንግ ሲስተሞች የሉም ነው it's not the banks ነው it's not the banks ባንኮቹ ቴክኒካል ነው ሰው ካለ ይሰራሉ ሰው ከሌለ አይሰሩ ሰው ብር ካለው ይሰራሉ ሰው ብር ከሌለው አይሰራሉ አሁን ለምሳሌ ምን ሰው መበደር የሚችል ከሆነ ያበድሩታል
እኛ እኮ ፋይናንስ አልገባንም ነው ፋይናንስ ኢትዮጵያኖች እኮ ፋይናንስ አንደርስታንድ አናደርግም። ኢንተርፕሪኒውራል ፋይናንሻል ኢንጂነሪንግ የሚባለው ነገር እስከነ አካቴውም አልገባንም። ፋይናንሻል ኢንጂነሪንግ የምናውቀው ሌብነት ነው። ኢትዮጵያ ውስጥ ፋይናንሻል ኢንጂነሪንግ እንትን ነው ጉልበት፣ ሌብነት ምናምን ነው ፋይናንሻል ኢንጂነሪንግ ኢትዮጵያ ውስጥ። ምንድን ነው የሚባለው? ሌቦች ታውቃላችሁ፣ ሰርቀው በጣም የተለፋበት ነው ምናምን ይላሉ። ብዙ እንትን ሰርተ በጣም ሳፎ ተደክሞበታል እና የኢትዮጵያ በተለይ አሁን ድህረ ኢህአዴግ ያለው ሰው የፋይናንሻል ኢንጂነሪንግ አንደርስታንዲንጉ እንደኔ ነው የምላችሁ፣ እንደኔ መረዳት ልክ ነው። ድርቀትና ዘረፋ ነው፣ ድርቅና ዘረፋ ነው እንጂ ፋይናንሻል ኢንጂነሪንግ ምንድን ነው? እንዴት አድርገን ነው ምናምን የምናደርገው? እንዴት አድርገን ነው ሀብት የምንፈጥረው? እንዴት ነው ከረንሲውን ማኒፕሌት የምናደርገው? እንዴት አድርገን ነው ዶላሩን ስንፈልግ የምናነሳው፣ ስንፈልግ የምናወርደው? ህዝባችንን አብልተን አጥግብ ማለት እውነቴን ነው የምላችሁ። አሁን ተመልከቱ፣ ይሄ የጉግልን ቁጭ ብላችሁ ስታዩ ማለት ወደ እንግዲህ ከተሞቹን በአካል ሄዳችሁ እንደኔ ማለት ነው። አሁን አብዛኞቹን አላውቃቸውም፣ ግን ስታዩት በስማ እየኖርን አይደለም እንደ ሀገር ነው የምላችሁ። ትንሽ እንደው እዚህ አዲስ አበባ ይሻላል እንጂ ሰው እኮ መከራ ላይ ነው፣ አበሳ ላይ ነው። እና ዊ ዶንት አንደርስታንድ ዋት ፋይናንሻል ኢንጂነሪንግ ኢዝ። እና ፋይናንሻል ሲስተም እንትን ምናምን ሊከፈት ይችላል። ይኸው ሞርጌጅ ብለው ምናምን ይከፍቶ የለ ከፍተው ምንድን ነው የሚያደርጉት ነው? ሪቴል ባንኪንግ ነው የሚሰሩበት። ወይንም የተለመደውን ይሄ ብር አስቀምጥ አበድርልሃለሁ፣ ቲቲ ላስተላልፍብህ፣ ለእንትና ክፈልለት፣ ለባጃጅ ብድር ሰጣለሁ፣ ለእንትን ሰጣለሁ ምናምን እንደዚህ አይነት ስራ ነው የሚሰሩበት። ገብቷቸው? ዳትስ ቱ ቴክኒካል፣ ዳትስ ናት ፋይናንሻል ኢንጂነሪንግ፣ ዳትስ ናት ፋይናንሻል ኢንጂነሪንግ። እና ያው ዝም ብለን እንለፋቸው እንጂ ትርጉም ያለው ነገር እያሉ አይደሉም ነው። ግን ሀሳቡ ምንድን ነው? አበዳሪውም ገንዘብ ብድር የማግኘት ችግር ማለት ቤት ሰሪ ሰርቶ ቤት የሚሸጠውም ብድር የማግኘት ችግር አለበት። ያም ብቻ ሳይሆን ገዢውም ራሱ ብድር የማግኘት ችግር አለበት። እሱ ግን አይደለም ነው። ዲስ አር ቴክኒካል ማለት ምን ልላችሁ ነው? አሁን ለምሳሌ በሊዝ መሬት አግኝታችሁ ነው ፕሮስፔክተስ ሆናችሁ ሌት ኮንዶሚኒየም በ100,000 ብር እሸጣለሁ ብላችሁ ገብታችኋል። ፊዚብል የሆነ 100,000 ብር እያልኩ ሌት በ150,000 ብር እሸጣለሁ ብላችሁ በ165,000 50% ማርካ በዚህ ጊዜ ያደርሳለሁ ኮንዶሚኒየም 30 ካሬ ሜትር በ160,000 ብር እሸጣለሁ ምናምን ብላችሁ ብትመጡና ያንን ደሊቨር ማድረግ ብትችሉ እኔ ይመስለኛል ብዙ ባንክ ገንዘብ ሊያበድራችሁ ይችላል። ነው ጥሩ ቦታ ሪዝነብል የሆነ ቦታ እንዲህ አድርጊ። ግን እንደዛ አድርገህ እንድትመጣ የሚፈቅድልህ ሲስተም አለ የለም ነው እንዳልነው ነው። አሁን ለምሳሌ ሎን ብለን ስናየው ራሱ ሎን ካልኩሌተር ኦንላይኑ ራሱ ዝም ብሎ ሬት ሲያስቀምጥ 6 ብሎ ነው የሚያስቀምጠው። እኛ እኮ እንዲያውም የሲቢኢን መልሼ ሳየው ሞርጌጅ ሲያደርግ 14% ነው የሚያደርገው፣ ለኮንዶሚኒየም ሲሆን ነው 12%። እና ኤኒዌይ ዝም ብለን ነው ኮሜርሻል ባንክ ኦፍ ኢትዮጵያ ሰፕላይ ሳይድ ፕሮዳክትስ ኤንድ ክሌምስ ኮንስትራክሽን ፋይናንስ ፎር ኤችዲፒ ኖ ዴቨሎፐር ፋይናንስ ኖ ኮኦፕሬቲቭ ፋይናንስ። ለምንድን ነው ፋይናንስ ማያደርገው? ነው is there a policy directive? ChatGPT ጠይቀው is there a policy directive on CBE of Ethiopia not to finance because እኔ አሁን ሞርጌጅ ምናምን አይቻልም not to finance cooperative and
and like real estate, housing. I couldn't find any public directive from National Bank of Ethiopia or the commercial banks from a financing what's the document. The NAB issued directive. Limitation on investment of banks. This directive: no bank shall invest more than 10% of its capital in real estate acquisition and development for own business. Banks are limited to equity investment in non-bank businesses. There is also directive for saving and credit cooperative directive. In credit cooperative societies like this applies cooperative. ፋይን እንላይክ ነው ራሳችሁ ኢንቨስት አታርጉ ምናምን ሪስኪ ስለሆነ ስፔኩሌት እናደርጋለን ብለው ማለት ባንክን አንተ በባንክነት ተቀጥል ስፔኩሌሽን ውስጥ ስፔኩሌሽን ራሱን የቻለ ቢዝነስ ነው። ስለዚህ እዛ ሙያ አይደለም በባንክነት ላይክ ነው ዳይሬክቲቭ አንደርስታንድ ታደርጉታላችሁ። ግን ኮመርሻል ባንክ ኦፍ ኢትዮጵያ እንትን አያረግም ላይክ ነው ላይክ አሁን ምንድነው የሚባለው የኮኦፕሬቲቭ ሰዎችን ፋይናንስ አያረግም። በማህበር ተደራጅተው ቤት ሲሰሩ ብድር አይሰጣቸውም። ኢዲዝን አዳፕ ለኔ ነው ማለት ማለት I don't know ምን ለማለት እንደፈልግ mortgage for HDP beneficiaries no other mortgage products on offer. CBE loan products on housing. Loan products. Yeah, right. Yeah, also. Okay, commercial farming work capital, like channel financing, urban utilities financing, consulting, interbanking lending, import export, infrastructure, motor vehicle loan. ለመኪና ራሱ ኮንስትራክሽን ማሽነሪ ስፔሻል ኮንስትራክሽን ማሽነሪ ኢንቨስትመንት partial financing loan, syndicate loan, microfinance, credit against DB, housing development loan against housing development. I don't know. It's a short-term loan granted for the purchase and distribution. Housing and development loan. Antra hyperlink karala. ለቤት አበድርም ማርኬት የለም ዴታ ሰሮት ሰው ራሱ ላያውቀው ይችላል ፕሮዳክቱ ምናልባት ወይም እንጂ ሲቢ ታሪፍ ኤንድ ሬትስ ላይ አሁን ሞርጌጅ አይቻለው ሬት 14% ብለው ለምሳሌ ነው የምላችሁ። እንግዲህ ምን አስበው እንደሆነ አላውቅም። ሲቢኢ ታሪፍስ ኤንድ ሬትስ terms and tariffs, sorry. በፒዲኤፍም አላቸው ለዛው Pro services, interbank services, card banking setup. I think እንትኑ ብቻ ነው ታሪፉ ላይክ ይቅርታ አይ ዶንት ኖ እንግዲህ ታይማችሁን ከወሰድኩት ግን
ካንስሌሽን ኢሹዋንስ ሲፒኦ አጠፉት በቀደሙ ፈንድ ትራንስፈር ሎስት ኤልኤምቲ ሰምተውኛል ማለት ነው። ሲቢኢ ኮንዶሚኒየም ሎን 12% 28 15% ታውቃላችሁ አጥፍቶታል። ላይክ ነው አይ ዶንት ኖ terms and tariffs ብለው like you go away insurance and replacement signature checkbooks and private checkbook stop payment balance confirmation extra statement issuance duplicate advice postage inheritance case authentication of power of attorney transfer including by staff issuance and amendment retransfer lost LMTs fund transfer bulk transfer bank CPO issuance cancellation lost and refund sale of share safe deposit my goodness it switch transfer to wallet telebirr card banking domestic issuance of wearable contactless international prepaid issuance of post service bulk and transfer to another it is which load prepaid ሲቢኢ ስማል እንትኑን ብቻ ሬት ነበራቸው ኢምፖርት export foreign currency incoming foreign ongoing TTCL credit services sorry ሬዚደንሻል ኮንዶሚኒየም ላይክ ነው አዲን የት ብዬ እኮ ገርሞኝ ነው። ያው ኮንዶሚኒየም አሁን ለምሳሌ እዚህ ጋር 12 ብለዋል አይደል? ወረድ ስትሉ ሚዲየም ተርም ሎንስ ኢንሸርት ማይክሮ ፋይናንስ ኤክስፖርት ሞርጌጅ ሎን ፐርሰናል ቱ አዘር ሪቴል ከስተመርስ ለሪቴል ከስተመር ማለት በቃ መደበኛ ደንበኛ ማለት ነው። ሪቴል ከስተመር ማለት በቃ ላይክ ነው ማንኛውም እዛ አካውንት ከፍቶ ስራ የሚሰራ ማለት አካውንት ሲቢኢ ከፍታችሁ ካላችሁ ሪቴል ከስተመር ነው የምትባሉ። ኢትዮጵያዊ ናችሁ እዛ አካውንት ከፍታችሁ አካውንት ኦፕሬት የምታደርጉ። ስለዚህ ፐርሰናል ሎን ነው ቤት መስሪያ 14% ኢንትረስት ማግኘት ትችላላችሁ። ላይክ ነው ለምሳሌ የሊዝ የገዛችሁበት አቅርባችሁ የሆነ 30% መሰረት አውጥታችሁ ወይ ኮለን አውጥታችሁ ምናምን ብላችሁ ካሽ ስቴትመንታችሁን ወዘተ አሳይታችሁ ማለት መክፈል የመቻላችሁን ነገር አሳይታችሁ ካርታችሁ ምናምን ከሰጣችሁት ሞርጌጅ 14% ይሰጣችኋል። እኔ እንደምረዳው ነው የምላችሁ። አክቲቭሊ እኔ ያጠፉት መስሎኝ ግራ ገብቶኝ ነበረ። ብድር ይሰጧችኋል። አሁን እዚህ ጋር መጥተው እነሱ ግን የሚሏችሁ ምንድን ነው? ብድር አይሰጥም ነው እንግዲህ። ወይ ያረጀ ይሆን ከዚህ በፊት እንዲ ባንክ ይሰጣል ቤት መስሪያ ማለት
እንትኑ ካቀረባችሁለት እንዳልኳቸው አሁን ችግሩ ምንድን ነው? ብድር ለመውሰድ ዝም ብሎ ማንም ሰው ቤት ልሰራና ነው ቤት ልሰራ ፈልጌ ነው ብድር ስጠኝ ቢል ይሆናል እንዴ? አይሆንም እኮ ማለት እንዴት እንትን ነው አለው ነው አገልግሎቱ አለመኖሩ አይደለም ችግሩ። ሰው ግን አገልግሎቱን መጠቀም በሚችልበት ደረጃ አይደለም ያለው የኢኮኖሚ ደረጃው ነው ብላ። ምክንያቱም አሁን ለምሳሌ አንድ ግለሰብ ኢትዮጵያዊ እንበልና 39 ሺህ ብር ደሞዝ አለው። እንግዲህ በአዲሱ ምናምን ሲቀነስ ታክሶ 24 ሺህ ብር ይመጣል እጁ ላይ የሚገባለን 39 ሺህ ብር የሚከፈለው ሰው ነው ብላል። 24 ሺህ ብር ደሞዝ 24 ሺህ ብር አለው። ልክ ይህንን 24 ሺህ ብር ሲያሳየው ባንኩ ይህን 24 ሺህ ብር ለሶስት ነው የሚያካፍልለት 8 ሺህ ብር ነው ይሄ ሰውዬ በወር ሊከፍለኝ የሚችለው። ምክንያቱም በፍርድ ቤት ራሱ ብትሄዱ ታውቃላችሁ እንደዛ ነገር ነው መሰለኝ። አሁን ለምሳሌ ብድር አለባችሁ በግለሰብ ደረጃ ለምን 100 ሚሊዮን ብር አትበደሩ? ገብቷቸው እኔ በህግ ይመስለኛል እንደዛ ካልተሳሳትኩ፣ ከተሳሳትኩኝ እታረማለሁ። እርግጠኛ ማምለጫ ለማምጣት ሳይሆን ፎር ዘ ሴክ ኦፍ አርጊመንት ነው ሀሳቡን ለማስቀመጥ ነው። ፍርድ ቤት ብትወስዱት ይሄ ሰውዬ ነው ይሰላና የተወሰነ ነው። ለምሳሌ በወር 4 ሺህ ብር ይክፈለው ሊል ይችላል ዳኛው። ከዚህ በላይ ልታስገድደው አትችልም ነው ገብቷቸዋል። ስለዚህ ደሞዙን ሲያየው አሁን ለምሳሌ ባንኩ ክሬዲት አናሊስቱ ከዚህ ሰውዬ ማክሲመም ልወስድበት የምችለው 8 ሺህ ብር ነው ይላል። በወር 8 ሺህ ብር የሚከፈል ክፍያ ነው ምን አይነት ሊሆን ይችላል? አሁን ቤት ነው በወር 8 ሺህ ብር ሪፔመንት ያለበት ሎን በጣም ትንሽ ነው የሚሆን። ስለዚህ እንበልና አዲስ አበባ መስተዳድር አሁን 384 ቤት መሬት አወጣው ነው ጨረታ ምናምን ሲል ይሄ ሰውዬ ቤት ልስራ ብሎ 39 ሺህ ብር የሚከፈለው አዝ ኦፍ ቱ ዴት እንግዲህ ሃይስት ሳለሪ የሚከፈለው ሰውዬ ማለት ነው። የሄዶ 34 ሺህ ምንድን ነው 24 ሺህ ብር ነው ይቅርታ ማለት እንትኑን ጨረታ ተጫረትና እንደምንም አድርጎ እንደሆነ አሸነፈ። በሊዝ ወሰደ ቤቱ በ10% ሊዝ ገብቷቸዋል። እና ሊዙን ራሱ ሲያየው የሊዝ ክፍያም ያይበታል ምናምን። ስለዚህ ይሄ ሰውዬ ባንኩ ጋር ሄዶ ምን ማሳየት አለበት? ሊዝ መሬት ካርታ ማሳየት አለበት አንድ። ስለዚህ ሊዙን ራሱ አሸንፋችሁ ለመግዛት የሚወጣውን ወጪ አስቡት። በ39 ሺህ ብር ደሞዝ ነው የምላችሁ። ሊዙን አሸንፋችሁ ካርታውን የመሬቱን ካርታ ለመውሰድ የመሬቱ እሱን ለማሸነፍ ያለባችሁን ወጪ አስቡት። ከዛ በኋላ ባንኩ የሆነ ነገር ጀምር አሳየኝ ነው የሚለው። ማለት አሁን ለህንፃ እንኳን እኔ እስከማውቀው ድረስ ማለት ያው እንትን ሲተዋወቁ ምናምን ሲዛመዱ ስታንዳርዱን ዝቅ ሊያደርጉት ይችላሉ እንጂ በፎርማል በክሬዲት ዊንዶ ሄጄ እስተናገዳለሁ ካላችሁ 30% አውጣ ይሏችኋል። አትሊስት መሰረት አውጣ ይላሉ። ደግሞ ምንድነው በሆነ ነገር ባለፈው እንዳየሁት መሰረት ራሱ ስታወጣ 50% እንትን ነው ቻት ጂፒቲ ራሱ መሰለኛል ቤዝ ይሄ መሰረቱን አውጥተህ ስትጨርስ ምናምን ስንት ነው የሆነ ነገር ይመጣል ነው ውድ ነው መሰረት መጣል የቤት መሰረት መጣል። ስለዚህ መሰረት አውጥተህ መጥተህ ሌላውን ነገር ለማሟያ ለምሳሌ ስንት ብር ይፈልጋሉ እንግዲህ አሁን ባለው ማርኬት ምናምን አይ ዶንት ኖ 600 ሺህ ብር ምናምን እንበል። ምክንያቱም እንደ መንግስት ከኢኮኖሚክስ ኦፍ ስኬል ምናምን የለውም። 600 ሺህ ብር ቢያስፈልግ በስንት ነው 8 ሺህ ብር በስንት ዓመት ይሰጣል? በ20 ዓመት ይደርስለታል ወይ? አይ ዶንት ቲንክ የሚመጣለት አይመስለኝም። ነው 600 ሺህ ብር ቤት መገንቢያ ነው ብለን ብናስበው መሬት የገዛችሁበትን ሳይጨምር መሰረት ያወጣችሁበትን ሳይጨምር እነዚህን ነገሮች እንደ ኮላተራል ወይም ማስያዣ አድርጋችሁ ባንክ አቅርባችሁ what would be the kind what would be the rough what would be what would be the rough credit schedule of 600,000 Ethiopian birr
loan at 8,000 monthly payment at 14%. አሁን እንግዲህ 14% ነው የሚላችሁ at 14%. What would be what would be the what I was trying to say was what would be the let me rewrite the question ከይቅርታ ጋር what would be the monthly repayment amount of a 600,000 per loan at what you call it at loan at 14% monthly paid for 20 years. ለ20 ዓመት እንኳን ቢሰጣችሁ ብለን ብናስብ let's calculate given principal people annual interest rate loan period 20 years payment monthly monthly payment 7,000 I don't know total interest ይመጣል ማለት አይመጣም ብዬ ነበር 600 ሺህ ብር ብዬ አስቤ አሁን ሰውየው እንግዲህ የሆነ ያስቀመጠው ብር አለ ገብቷቸዋል 7554 ብር ይመጣል ነው 600 ሺህ ብር ቢበደር 600 ሺህ ብር ተበድሮ ለ20 ዓመት በ600 ሺህ ብር ከተበደረ ዛሬ ለ20 ዓመት ከሆነ ብድሩ የተሰጠው በ14 ሬት በ14% ለሚቀጥለው 20 ዓመት ሲባዛ 12 20 ጊዜ 12 ስንት ይመጣል 24 240 ኢንስቶልመንት ይኖርበታል ማለት ነው 240 ክፍያዎች 7554 ብር ነው 600 ሺህ ብር ወስዶ ነው do you think ምን ልለው ነው do you think 600,000 will build let's say 100 meter square built area house after the payment ገባል ብለን እናስብ ኤኒዌይ ነው ያሰብኩት ጥሩ ነው ብዙ መሄድ መስሎኝ ነበር 7,000 ስንት ነው ያለው 7,000 240 ኢንስቶልመንት ይኖርበታል ሲከፍል ከ20 ዓመት በኋላ ቶታል የሚከፍለው 1,812,000 ብር ይሆናል 600 ሺህ ብር ቢበደር ነው የምላችሁ ስለዚህ almost certainly ብር will not build a finished 100 meters in Ethiopia after the payments are below. I don't know. Anyway, ሐሳቤ እንግዲህ የተለያየ ቦታ እንዲረጋግጫለሁ ግን ያው አርጊው እያደረኩ ስለሆነ ነው ማለት ነው እና ሐሳቡ ምንድነው እንትኑ አለመኖሩ አይደለም ሞርጌጅ ፋሲሊቲው አለ ነው የትኛውን ባንክ ብትሄዱ እኔ የምላችሁ እነዚህን ቅድመ ሁኔታዎቹን አሟልታችሁ ከሄዳችሁ አሁን ለምሳሌ 39 ሺህ ብር ደሞዝ አለኝ እዚህ መስሪያ ቤት 10 ዓመት ሰርቻለሁ ይሄ ትምህርት እንትን አለኝ ይሄን ያህል ካሽ ፍሎ አለኝ ሊዝ የገዛሁበት መሬት ይሄውና ሰርቲፊኬቱ መሰረቱን አውጥቻለሁ ስለዚህ ከደሞዜ የሚቆረጥ በወር 7,000 ምናምን ብር የሚቆረጥ የ600 ሺህ ብር የ20 ዓመት ሞርጌጅ ስጡን ብትሉት እኔ ኮሜርሻል ባንክ እሺ ብሎ የሚሰጣችሁ ነው የሚመስለኝ
ችግሩ ግን ስንቱ ሰው አሁን እችን 600 ሺህ ብሯን ራሱ መበደር የሚችለው ማለት እንግዲህ በጣም አሳንሼው ነው። ገብቷቸዋል። መሰረት አውጥቶ ሰውየው መጀመሪያ ብር ኖሮት ብዬ ሊዝ ተጫርቶ መሬት ገዝቶ እዛ ላይ መሰረት አውጥቶበት እዛ ላይ 39 ሺህ ብር ደሞዝተኛ ሆኖ እነዚህን ሶስቱን ነገሮች አሟልቶ ባንክ ጋር ሄዶ ብድር አበድረኝ ብሎ የሚጠይቅ ምን ያህል ኢትዮጵያዊ አለ? የሆነ ጭል እያለ ነው የሚመጣው። ስንት ሰው ነው 39 ሺህ ብር ደሞዝ የሚከፈለው ኢትዮጵያ ውስጥ በአሁን ባለው ሬት ነው ብላ። ስለዚህ አይ ዶንት ቲንክ እነሱ እንደሚሉት አሁን ሰፕላይ ሳይድ ዲማንድ ሳይድ ፕሮዳክትስ ኤንድ ክሌምስ ሞርጌጅ ፎር ኤችዲፒ ቤኔፊሻሪስ ኖ አዘር ሞርጌጅ ላይክ ነው። አሁን ይሄ እውነት አይደለም ነው እኔ አለ ነው ብድር ከፈለገ ሰው አለ። ችግሩ ሰው መበደር አይችልም፣ አቅም የለውም ነው። እና እነሱ አንደርስታንድ ያደረጉት አልመሰለኝም። ለኮንዶሚኒየም ብቻ ነው የሚያበድረው መንግስት። አይደለም። ኮንዶሚኒየሙን እሱ ሌላ ታሪክ ነው። ትላንትና ያልነው የገብቶች እሱ ሌላ ታሪክ። ለግለሰብ ግን አሁን እጅ ልበደር ቢል ላይክ ነው ችግሩ። መጀመሪያ መሬቱን ለማግኘት አሳሩን ይበላል። መሬቱን ደግሞ አሳሩን በልቶ ካገኘ ክፍያ አለበት፣ ሄፍቲ ክፍያ ይታያቸው። አሁን ለምሳሌ 110 ካሬ ሜትር ብታሸንፉ ራሱ በ13 ሺህ ቢያደርግባችሁ ስንት ነው የሚሆነው? ነው ዝም ብላችሁ 100 ላይክ ነው 110 ተጫርታችሁ ነው ብላችሁ 110 ካሬ ሜትር 13100 ብር 1,441,000 ብር ነው ሊዙን የምታሸንፉት። ገብቷችኋል? ሊዙን የምታሸንፉት እዚህ ላይ እንደው መንግስት ሚኒመሙን ከ10% የሊዝ አዋጁ የሚለው ከ10% በታች አልቀበልም ነው፣ እንዳትቀበሉ ነው የሚለው የቅድመ ክፍያ የሊዙን አስቡት። ልክ ነው 1,441,000 ብር አለባችሁ። ስለዚህ ይህን አባዙት በ0.1 144,100 ብር ትከፍላላችሁ። ብዙ ብር አይደለም፣ ዳውን ፔመንት ከፈላችሁ። ግን ይሄን ከዚህ ላይ 144,100 ብርን ቀንሱት። 144,100 ብር 1,296,000 ብር ለስንት ዓመት ይሰጣችኋል? ሊዝ ራሱ ነው ልክ ነው። ዱ ዩ ሃቭ ኤኒ ኢንፎርሜሽን? ቻትጂፒቲ ማውቀው ነገር ስለሌለ እንሞክረው ትላላችሁ። ዱ ዩ ሃቭ information on the average lease installment for private purchase on Ethiopia? Average number of I couldn't find located the number of installment payments that series a summary some developers they pay the remaining amount in monthly, quarterly, milestone-based installments. Example, customers may choose one-time, monthly, quarterly or construction. ሜጀር ጋፕ እኮ አሁን ለምሳሌ ምንድነው መሰላችሁ ችግሩ 1 ሚሊዮን ማለት 105 ካሬ ሜትር በ1,441,000 ብር አሸነፋችሁ። ከዛ በኋላ እንበልና 144,000 ብር ዳውን ፔመንቷን ከፈላችሁ። የመጀመሪያው 144,000 ብር ከከፈላችሁ በኋላ በየወሩ ወይ በየ3 ወሩ ወይ በግማሽ ዓመት ወይ ደግሞ በአመት የቀረችውን ክፍያ መክፈል አለባችሁ። ስለዚህ እንዴት ነው የሚያደርገው? አሁን ስኬጁል ያደርገዋል። እንደ ብድር ነው እንደሰጣችሁ እንደ ብድር ነው እንዲያውም ፕሮሰስ ማድረገው ነው የሚለው። ስለዚህ ለቤቱ እንኳን ማሰሪያ 600 ሺህ ብር ብትበደሩ ይሄኛውም ራሱ አሁን 39 ሺህ ብር ያለውን ሰው ነው የምላችሁ ይሄን ሊዝ ሲገዛ የዚህ ኢንስቶልመንት አለበት። በ10 ዓመት ብናረገው ወይንም እንደው በ20 ዓመት ብናረገው ራሱ በጣም ብዙ ነው የሚመጣው። ላይክ ነው ሎን ካልኩሌተር ኦልራይት $1,296,000
ሎን ካልኩሌተር ብለን 1,296,000 ብር 1,296,000 ብር 10 ዓመት እናርግለት። ብዙ ሰው ይከብደዋል አይመስለኝም። ዝም ብለን በባንክ አሁን ለምሳሌ 20 ዓመት እናርገው ልክ እንደ እንትኑ ማለት ነው። 20 ዓመት ኢንትረስት ሬት በእንትን ካለ በባንክ ብድር ነው ካለ 14 እናርግለት። ምክንያቱም ሞርጌጅ ራሱ የሚለው 14 ነው። እንደ ሞርጌጅ ነው የሚያየው ብዬ ነው የማስበው። በምን አይነት ሎን ታይፕ ምናምን። ምክንያቱም አሁን ኮንዶሚኒየም ሲሆን 12 ነው፣ እንትን ሲሆን 14 ነው፣ ኤክስፖርት ሲሆን 15 ነው፣ ኤልሲ ስትከፍቱ ምናምን ይለያያል ነው ሬቱ። እንደው ዝም ብለን የሆነ አቨሬጅ እናርግና 14 እናርገው፣ ካልኩሌት አድርጉለት ይታያችሁ። እንግዲህ በየወሩ 16,000 ብር ክፍያ ያለው የ20 ዓመት ብትሰጡት ማለት ነው። የ39,000 ብሩ ደግሞ ሊዝ ገዝቶ 144,000 ብር እንግዲህ ሴቭ አድርጎ አስቀምጦ ካስቀምጣት 144,000 ብር አምጥቶ ሊዝ ጨረታ ተወዳደረ፣ አሸነፈ። በሆነ ብር በ13,100 ብር ተጫርቶ በካሬ ሜትር ነው የምላችሁ ተጫርቶ አሸነፈ። 14,000 ብሯን ከፈለ፣ 144,000 ብሯን ከፈለ። ከዚ በኋላ በየወሩ 16,116 ብር ክፍያ ይጠበቅበት። እዚህ ላይ የባንኩን ቅድም 600,000 ብር ነው ማለት። ከዛ ደግሞ ብርም ነበረው ሄዶ መሰረት አወጣ ብለን እናስብ። ሰውዬው መሰረት ለማውጣት ብዙ ብር ነው ነው እንትኑ ከሌሎቹ ምን ልበላቸው፣ የቤቱን 1/3 ምናምን ሳይወስድ አይቀርም ነው የሆነ ነገር ብሎኝ ነበር ረሳው። ስለዚህ ምን ልላችሁ ነው፣ ሰውየው 39,000 ብር የሚከፈለው ሰውዬ የሊዝ ክፍያ እንበልና 10,000 ብር አለበት እንበል። ተውት ይህንን እንደው የሆነ መንግስት 20 ዓመትማ አይደለም 40 ዓመት አረግልሃለሁ ምናምን አለ ብለን አጥፈንለት ነው የምላችሁ። 40 ዓመት አረገለት ብለን አስበን ነው የምላችሁ። እስቲ ይሄኛውን 40 ዓመት እናርግለት። 40 ዓመት ራሱ ብታደርጉለት ማለት ነው። ልክ ነው። 15,000 ብር ነው የሚመጣው። ስለዚህ እንደውም በልና በሆነ ብቻ ወይ 90 ዓመት አረገለት ወይ ሌት 99 ነው አይደለም 98 ብናደርግለት ስንት ይመጣል? የሚከፍለውን ብር ግን አያችሁት? አይ ቲንክ 1296 እንትኑ ተበላሽቶ ነው። ለምንድን ነው የማይቀንሰው? ላይክ ነው please do me calculate like a monthly payment for a loan for a loan granted for 98 years at 14%. on amount 1,296 1,296,000 ይገርማችኋል። በጣም ብዙ ነው። ልክ ነው። 15,130 ብር ምናምን ነው ለ99 ዓመት ራሱ ክፈለው ብሎ ቢሰጠው ማለት ነው። በአመት ካረጋችሁት ደግሞ ልክ ነው 98 years ነው ፔይባክ በየር አይ ዶንት ኖ ነው። በአመት እንኳን ብናደርግለት ስንት ይመጣል ነው? በየአመቱ 193,000 ብር ወደ ስታካፍሉት ይሄም ተመልሶ ያው በወር እንደዛ ነገር ነው የሚመጣበት። ላይክ ነው
10 ሺህ እንኳን ብታደረጉት 120 ሺህ ነው። ስለዚህ ተመልሶ ነው ብሩ ሴም ቲንግ ነው የሚመጣበት። በአመት ከፈለው በወር ከፈለው ሲግኒፊካንት የሆነ ለውጥ አታዩ። ስለዚህ ምን ልላችሁ ነው የሚቸግረው ሰው ሊዝ መሬት ገዝተህ የሊዝ ክፍያ አለብህ ሙሉን 1.4 ሚሊዮን የሆነ ብር አለኝ ብለህ ወስደህ ዝግት አድርገህ መሬቱን ካልወሰድከው በስተቀር ወይንም እንደዛ ካልሆነ በስተቀር በሌላ አማርኛ ምን ልላችሁ ነው ሞደርን ወርልድ የሚኖረው በፋይናንስ ሲስተም ጥንካሬ ነው። ፋይናንሻል ኢንጂነሪንግ ያስፈልጋል ነው። አሁን እኛ ሀገር ፋይናንሻል ኢንጂነሪንጉ የለም። ስለዚህ ይሄ ሰውዬ ሄዶ ደሞዙን ሰጣችሁት 39 ሺህ ብር የሚከፈለውን ቶፕ ፔይ ነው መጨረሻውን ተከፋይ አሁን ባለው በሀገራችን ሁኔታ 39 ሺህ ብር ተከፋዩ ከታክስ በኋላ ጡረታ ተቀንሶ ምናምን ብሎ እጁ ላይ የሚደርሰው 24 ሺህ ብር ነው። ከዛ ላይ በህግ የሚፈቀድለት ማለት አንድ አበዳሪ መጥቶ ማንቆርቱን ቢይዘው የሚፈቀድለት 1/3ኛውን ነው 8 ሺህ ነው። እንደው 600 ሺህ ብር የምታወጣ ቤት ሰራለሁ ብሎ ቢል 8 ሺህ ብር ይበደራል ያበድረዋል። ያለው የብድር ስርዓት ነው የምላችሁ። ግን የመሬቱን ዋጋ ከግምት ስታስገቡ ቢያንስ ለመሬት ለሊዝ ክፍያ 10 ሺህ አለበት፣ ለእንትን 8 ሺህ አለበት፣ 18 ሺህ ብር ይከፍላል። ከዚህ በኋላ የሰውዬ ኒል በምን ሊኖር ነው? በልክ ነው ስንት ነው 24 ሺህ ነው የሚመጣው፣ 6 ሺህ ነው እጁ ላይ የሚቀርለት። ደግሞ ፎርሲየብል ፊቸር እንደዚህ ነው የሚሆነው ደሞዝ። ስለዚህ እንትን ደስ አይለውም ክሬዲት አናሊስቱ ራሱ ደሞዝ ገቢ ይሄ ነው ብሎ ደሞዙን ሲያሳይ፣ ደሞዝን እንኳን ተው ሌላ ነገር አለ ወይ? ንግድ ቤት አለ ወይ? እንትን ትሰራለህ ወይ? ካሽ ፍሎህ ምንድን ነው? ባንክ ስቴትመንትን ምናምን አምጣ ነው የሚለው። ምክንያቱም አያዋጣማ፣ አያስኬድም። ስለዚህ እነሱ አሁን እንደሚሉት መንግስት ለኮንዶሚኒየም ብቻ እያበደረ ሞርጌጆቹ ምናምን ሸት እያደረጋቸው አይደለም ነው። ሰው ችግረኛ ነው። በጣም እኮ ነው ችግር ያለብን፣ ግን አይገባንም ነው እኮ ግርም የሚለኝ ነው የምላችሁ። አስቤው ግርም የሚለኝ መንግስቶቻችን ለእንደዚህ አይነት ነገር ባይተዋር ናቸው ነው የሚችሉት። ምንድን ነው ጭቁኑ የብዳ እንደዚህ አይነት ወሬ ነው የሚችሉ እንትና የሚባለው ሽፍታ በዚህ በኩል ዝም ብለው የድሮ ሰዎች ናቸው። የአረበስ ማምለክ ነው። ይሄ እኮ ልክ አይደለም። ሰው እንደዚህ መሆን አይለበትም። መሬት ገዝቶ ምናምን ብሎ አሁን አንደ ኖርማል ሰርከምስታንሲስ ነው ብላችሁ መሆን የነበረበት 39 ሺህ ብር የሚከፈለው በመንግስት ስኬል መሰረት። እንዲያውም እንግዲህ ሰምታችኋል። አሁን መንግስት ደሞዝ ካስተካከለ በኋላ የኢትዮጵያ ሰራተኞች ማህበር መንግስትን አይተው የግል ቀጣሪዎችም ደሞዝ እንዲያሻሽሉ፣ ስለዚህ መንግስት መርቷል ነው ማለት ነው በዚህ ኬዝ አሁን ባለው ነው። ስለዚህ 39 ሺህ ብር ተከፍሎት እጁ ላይ 24 ሺህ ብር የሚገባለት ሰው ኢኮኖሚው በፋይናንሻል ኢንጂነሪንግ ቢሰራና በትክክል ተሰናድቶ ቢሆን ኖሮ 8 ሺህ ብሯ የመሬቱንም የመሬቱንና የእንትኑን አስተማማኝ መሆን ነበረበት ባንኩ ለሚያበድረው። ስለዚህ ሌት ሴይ በ6 ሺህ ብር ማለት በ8 ሺህ ብር የሊዝ ክፍያችሁን ከፍላችሁ የወር ክፍያ ካለባችሁ የሊዝ ክፍያችሁን ከፍላችሁ የባንኩን ብድር ተበድራችሁ ያቺ የምትበድሯ 600 ሺህ ብር ደግሞ it was supposed to be capable of building some kind of housing with some reasonable አይሆንም እኮ ነው ሲሊ እኮ ነው ሀገራችን። እና እነሱም ሲመክሩ ልክ አይደሉም። ችግሩን አንደርስታንድ አላረጉትም። እንደኔ ነው የምላችሁ። ያው እንግዲህ አደርኩበት ፋክቱን ለማሳየት ነው። ግን አንተና አተቻቸታቸው አይ እንደዛ አይደለም ነው እኮ ባንክ ብትሄዱ በጠለቅ ነው እንደ ኢንተርናሽናል ባንክ ነው የሚሰሩት ምንም። ምክንያቱም አይደል አሁን ኮሜርሻል የሚባለው የጀመሩት ራሳቸው እኮ አሜሪካኖች ናቸው። ልክ ነው እንዳለ የአሜሪካ ሲስተም ነው። የመጀመሪያውን ሲስተም ራሱ ማን ናቸው? ኤኒዌይ የመጀመሪያውን ሲስተም ራሱ እሱ ነው እንዳለ ሬፕሊኬትድ ተደርጎ አሁን የግል ባንኮች ብትሄዱ ምናምን አንድ አይነት ነው። አካውንት እንኳን ሲሰጡ ስማቸው ይመሳሰላል። እና አንድ ሲስተም አንድ ነው። ኮሜርሻል ባንክ ነው እንደዚህ ተፈልቅቆ ብዙ ባንክ አይነት ይሆናል። ስለዚህ
ልክ አይደለም ትችታቸው ለማለት ፈልጌ ነው። ግን ያ ማለት ግን በሀገራችን እነሱ ወርልድ ባንክ በኢትዮጵያ ላይ የሚያቀርበው በኢትዮጵያ ባንኮች ላይ የሚያቀርበው ሞርጌጅ ማርኬት የለም፣ የሃውሲንግ ማርኬት የለም የሚለው እንትኑ ካምፓኒው ካለ ያበድሩታል። በጣም በደንብ አድርገው ነው የሚያበድሩት። ችግሩ ግን ካምፓኒው ራሱ የለም። ራሱ ሪል ስቴት ካምፓኒው በጣም በብዙ ፋይናንሻል ስካንዳል ፖለቲካውም ደግሞ እንትኑም ነው እኔ አላቅም። አሁን ለምሳሌ እንዴት ልበላችሁ፣ ውሸት ነው እኮ የሚባለው አሁን አንዳንዱ ነገር። አሁን ለምሳሌ አላሙዲን ሀብታም ነው ይሏቸዋል። ውሸቱን ነው። ጥናዣም ድሃ ነው። ገብቷቸዋል። እና ካፓሲቲ አቅም የለም ነው። ሰው ያወራል እንጂ ለምን እኔ እንዴት እንዳልኳቸው ኢንጂነር አልተደረገም፣ አልተሰራም፣ አቅም አልተገነባም። ስለዚህ ባንኩ ዝም ብሎ ሀብታም ነኝ ብሎ ሰውየው ይመጣል፣ መኪና ነዳለሁ ስንት አለ ሲባል ለማልቀስ ነው፣ እንባው ነው ዱብ ዱብ እና አይሆንም። እንዴት ልበላችሁ፣ እኔ ባንኮቹ ቴክኒካሊ ኦፕሬት ማድረግ አቅቷቸው አይደለም አሉ፣ ይችላሉ። ክሬዲት ይሰራሉ፣ አናሊሲስ ይሰራሉ። ሀብታም ነጋዴ ከመጣላቸው ደስ ብሏቸው ነው ና እኛ ጋር ብለው ያስተናግዱታል። በደንብ አድርገው ይሰራል። ችግሩ ግን ሀብታም ነኝ ብሎ የሚያወራው ሰው በአብዛኛው እኔ እንደምረዳው ውሸታም ነው። በቃ ካድሬ ነው እንጂ ሪሊ ሂሳብ እንትን ማስተዳደር ራሱ ያውቃል እንዴ? ሀብታም እኮ ማለት እኮ እንትን ማለት ነው፣ ችሎታ ነው እኮ ቀርቷል። ይሄ የድሮ የባላባት አይነት ሀብታም ንጉሥ ጎልቶኛል እኔ ተጎልቼ ጭሰኛ ያበላኛል አይነት ነገር፣ እንደዚህ አይነት ሀብት ላይ ይሄ የውድድር ኢንተርፕሪኒውራል የሀብታም ዘመን ነው፣ የካፒታሊስት ዘመን ነው። ካፒታሊስት በማስተዳደር ጎበዝ የሆነ ቢዝነስ በመፍጠር ጎበዝ የሆነ ምናምን አይነት ሀብታም ነው። እንደዚህ አይነት ሀብታም እኔ ኢትዮጵያ ውስጥ ይቅርታ አድርጉልኝና ያለ አይመስለኝም ነው። አሁን አለሙዲን ሀብታም ምንም አባቱ ሞላጫ ድሃ ነው። ራሳቸው አረቦቹ ራሳቸው ከብራቸው ጉራቸው ይበልጣል ማለት። አሁን ሀብታም ነን ብለው ይጎራ ገብቷቸዋል። የአንዳንዶቹን ሀብታም አንዳንድ ግለሰቦች አላቸው በሀገር ደረጃ። አሁን ካታር ሲባል በጣም ቢዩቲፉል ነው፣ ግን ትንሽ ሀገር ስለሆነች ነው። ቶታል ነው ላይክ ነው አሴት ምናምን ብታዩ ምናልባት አንድ ካምፓኒ ይበልጣቸዋል የሆነ እና እኛ ሀገር እኔ ሪሊ ሀብታም አለ ወይ እኔ ይጠራጠራሉ። ሰርቶ ምናምን ማለት ምፈራው ምንድን ነው ፖለቲካው እየመታው ነው የማይመጣው። ገብቷቸዋል ማለት ገና ቀና ሲል አንገቱን ብለው እየጣሉት ነው ወይስ ሰው የለም? በቃ እኔ እንጃ እንግዲህ አልቻልበትም እንትኑ የፖለቲካ የምናምኑ ስርዓት ልበላችሁ እንጂ ሀብታም የለም ነው መጥቶ አሁን ስሙ አሁን አያት ምናምን ይባላል። ሲታሰር ሲፈታ ምናምን ሲል ሲንገላታ ምናምን ኖሮ ይጠፋል ነው። የሆነ ሀብታም አምጡ በዚህ በኩል ሲታሰር በእንትን በድንበር ሮጭ አመለጥኩ በዚህ በኩል አይ ዶንት አንደርስታንድ ቢ ኦነስት ነው። እና እውነተኛ የሆነ ፋንክሽናል የሆነ ኦፕሬት ማድረግ የሚችል መስራት የሚችል ሀብታም ቢኖር እና እንግዲህ ምናልባት ፖለቲካ በስተጀርባው ከሌለ ባንኮቹ ጋር ቢሄድ እና መንግስት መሬት ይሰጠኛል ይሄን ያህል አውትሌይ ኮስት ማድረግ እችላለሁ የሚቀጥለውን ፋይናንስ አርጉኝ እና ደግሞ ፋይናንስ አርጉኝ ሲላቸው ለምሳሌ ቤት ብገነባ ቤቱን ማርኬት ማድረግም እችላለሁ ብሎ ጀስቲፋይ ማድረግ አለበት። እነዚህ ነገሮች አሟልተው ከመጣ ዘጭ ነው የሚያደርጉልን። ስንት ነው የምትፈልገው? የለም። ግን በሚቀጥለው በ83ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ።